ጋይሶችዬ በዚህ ቪዲዮ ግን አለመሳቅ አይቻልም ትላላችሁ ማለት ነው። ዛሬ የሆነ ተንኮል ላወራ ነው የሆነ በቃ አይደለ ምን ዛሬ ቤተሰቦች የሆነ ይሄንን ራሱ እንትኑን ታምብሌት ራሱ ሳይው እያሳቀኝ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? የኔ ወንዶች የኔ ወርቆች ሰላማችሁ ይብዛልኝ። ዛሬም እንግዲህ የኔን የፈገግታዬን ምንጭ የሆነችውን ሩታዬን ልክ እንደሷ ፈገግታ ነው እኔም ከርክር ብዬ እየሳኩ ያለሁትና የሆነ ነገር አስባ እንደሆነ እኮ የራሴ እኮ ገብቶኛል እኮ፣ ግን ይሄንን ያሰበች አልመሰለኝም። ሩታ አሳሳቋ ራሱ እኮ የሆነ ተንኮል እንዳለበት ያስታውቃል። እና ለካ ሰዎች የሚፈሩሽ ወደው አይደለም ሩታዬ። እና እንግዲህ ሄርሜላ አበደች እላችኋለሁ። ትናንትና እሱን ፕራንክ አረጋለሁ ብላ ራሷ ነበር ፕራንክ የሆነችው። እና ውዶች እንግዲህ ያሳቀኝ ነገር ምንድነው? ሩታዬ አብርሃምና ሄርሜላ አብረው እንዲኖሩ ፈልጋለሁ ብላ ፈቅዳላቸው ይቅርታ ስትጠይቃቸው የድዛን ጊዜ ነበር መሮጥ። አሁን እሱም ልጁን ለመጠየቅ ወደ ቤት ይመጣል። እሷም ደግሞ እንግዲህ የልጅ አባት መጣ ብላ ተዘጋጅታ ተጠብቀዋለች። እንግዲህ ይሄ ሁሉ ሰርፕራይዝ፣ ይሄ አበባ፣ ይሄ ውስኪ ለጌታው ለአብርሃም ነው። ወይኔ ወይኔ ሄርሜላዬ፣ እኔ በግ እኮ ናት ሄርሜላ። በግ ማለት ነው ሂጂ ሲሏት የምትሄድ ነይ ሲሏት የምትመጣ። በቃ ሩታ እያሰበችውን አስባ ነው ማለት ነው። እና ብቻ ግን ተመችቶኛል የሆነት። እና ሰርፕራይዙ አሪፍ ነው። ሰርፕራይዝ አድርገዋለች። ለማንኛውም ምክንያቱም በቃ ልጅህን ልታይ ስትመጣ እንጆይ አድርገህ ነው መሄድ ያለብህ። መከፋት የለብህም። በቃ ዘና ፈታ ብለህ እዛ ጋር ያላገኘውን ደስታ እዚህ አግኝተህ ነው የምትሄደው በማለት እንግዲህ ሰርፕራይዝ አድርገዋለች። እኔ እኮ ማለት ነው የሚያስቀኝ እኮ የሆነ ነገር በጭንቅላቴ እየመጣ ነው እና ግን መናገር አልፈልግም። ገባችሁ? አንዳንድ ጊዜ ሁሉ ነገር የታሰበ ሁሉ አይነገርም ይባላል። እና ብቻ ግን ልዑልን እንዴት አያችሁት? የአባቱን መነጽር አድርጎ ማለት ነው። በቃ ኦ ማይ ጋድ! የዛሬው ቪዲዮ ግን ለየት ይላል። የኔ ሩታ ማለት ነው